ሰላም እንዴት ናችሁ? በዛሬ የጤና ፕሮግራም ላይ ይዤላችሁ የመጣሁት የጉበት በሽታ እንዴት መከላከል እንችላለን? የጉበት በሽታን ለመከላከል የሚረዳን የሻይ አይነት ነው ይዤላችሁ የመጣሁት። በምስሉ ላይ የምትመለከቱት አትክልት ኩሽሽሌ ይባላል። ይሄ ኩሽሽሌ ይሄም ለጉበት መዳን ወይም ደግሞ ለጉበት በሽታ ሄፓታይተስ በሽታዎች የማገገም እና የተለያዩ የጉበት በሽታዎችን የሚያስወግድና ጉበታችንን የሚያጸዳልን ነው። ስለዚህ ይህ ኩሽሽሌ የተባለው እንዴት ነው መጠቀም ያለብን የሚለውን ሙሉ ዝርዝሩን የምነግራችሁ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ለሚያስፈልገው ሰው ሼር ማድረጋችሁ እንዳረሱ፣ ከወደዳችሁት ላይክ አድርጉ፣ ኮሜንትም ጻፉልኝ። ስለዚህ ይሄም እንደምናደርገው ወይ ፍሬውን የኩሽሽሌውን ፍሬ ማለት ነው በምስሉ ላይ የምትመለከቱት ከወገጣችሁ በኋላ እንደ ሻይ አድርጋችሁ መጠጣት ትችላላችሁ። በሻይ ማንኪያ እየቀነሳችሁ ማለት ነው። ወይም ደግሞ በሻይ የትንሿ ማንኪያ ሩብ ያህል እያደረጋችሁ እንደ ሻይ መጠቀም ትችላላችሁ። አሊያም ደግሞ ስሩና ቅጠሉ ለምግብነት ይውላል። ግን እኔ ብዙ ሪከመንድ አላደርጋችሁም። ብዙ የማዕድኑን የምታገኙት ለጉበታችሁ የማጽጃና ጉበታችሁን የሚያጥበው ማለት ነው። ጉበታችሁ ላይ ያለው ነገር ሁሉ ለቅልቆ ነው የሚያወጣላችሁ። እንደ ልብስ እንደመለቅለቅ በሉት። ጉበታችሁ ላይ ያለውን ነገር ዲቶክስ ያደርግላችሁ ወይም ደግሞ የሚያጥብላችሁ ነው ማለት ነው። ስለዚህ ምንድነው የምታደርጉት? ፍሬውን የምትጠቀሙት ሞር የተሻለ ነው። ግን ቅጠሉን ስሩንም ብትጠቀሙ አለው አብዛኛውን ንጥረ ነገር የምታገኙት ግን ፍሬው ላይ ስለሆነ ፍሬው የምትጠቀሙበት መፍትሄ ታገኙበታላችሁ። እኔም በሌላ ቪዲዮ ሌላ የተሻለ መረጃ ይዤላችሁ እመጣለሁ። በሌላ የጤና ፕሮግራም እስክንገናኝ እስከምንገናኝ እስከዛው ሰላም ቆዩ። ባይ ባይ።